ለኢትዮጵያው በራሪ ፈረስ ይሆናል። ኢትዮጵያ ፔጋሰስ እንግዲህ በራሪ ፈረስ ምንድነው? ንጉስ ሰሎሞን እንደዚሁ የሚሞትበትን ቀን ካየ በኋላ በጣም ሞትን ከመፍራት የተነሳ ንስርና በአራት እግሩ የሚጋልብ ፈረስን አዳቅሎ በራሪ ፈረስን እንዳገኘ ኢትዮጵያውያን ጽፏል። ፔጋሰስ ነጭ ነው እንደምታዩት ፊልም ላይም። በሁለቱ ጎኖቹ የሚበርልበት ደግሞ እንደ ንስር ሁለት ክንፎች አሉት ይላል። ይህንንም ፈረስ ንጉስ ሰሎሞን የላሞችን የበጎችን እና የፍየሎችን ስጋ በቤተ መንግስት ውስጥ ይመግበው ነበር ይላል። እና ሁለት ክንፎች ያሉት ፈረስ የተዳቀለ ኃያልና ብርቱ ሆነ ይላል። ወደ ሰማይ መብረር በፈለገ ጊዜ እስከፈለገበት ድረስ ወጥቶ ሄዳል፣ እንደ ንስር ማለት ነው። ሁሉ ታሪክ እንግዲህ በራሪ ፈረስ ለነ ፕሊኒ ያሉት እነ ድሩሱላ ዱንጂ ኢትዮጵያን ፔጋሰስ የኢትዮጵያ በራሪ ፈረስ ብለው የጠቀሱት ታሪክ ጋር አንድ ነው። ዛሬ እንግዲህ ማቀርብላችሁ ስለ ፔጋሰስ ወይም ስለ ኢትዮጵያው በራሪ ፈረስ ይሆናል። በጣም ደስ የሚል ነው። ኢትዮጵያ ፔጋሰስ እንግዲህ ወይም በራሪ ፈረስ ምንድነው የሚለው ነገር ነው የምናየው። በተለይ ከስነ ፈለክ ሳይንስ ጋራ የተያያዘ ነው። የስነ ህይወት ሳይንስም አለበት። እንግዲህ አንድሮሜዳ ካሲዮፒያና ሴፈስን የኢትዮጵያ ንጉሳውያን ቤተሰቦች እንደሆኑ ባለፉት ጊዜያት በደንብ አድርገን አይተናል። በተለይ አንድሮሜዳ መጽሐፍ ያነበባችሁ ታውቁታላችሁ። ሌላ ከኢትዮጵያ ታሪክ ጋራ የተያያዘ ከ88ቱ ህብራተ ከዋክብት ኮንስታሌሽን አንዱ ፔጋሰስን ነው ዛሬ ማነሳላችሁ። ፔጋሰስ ደስ ይላል፣ ወጥቷል በሰማይ ላይ አሁን ከመስከረም መጨረሻ እናስከ በጣም ደምቆ ይታያል። በስተሰሜን በጣም ሳያቸው ደስ ከሚሉኝ ህብራተ ከዋክብት መካከል ነው ፔጋሰስ። ለእናንተም በእርግጠኛነት በጣም የምትወዱት ይመስለኛል። እንግዲህ ይህ ፔጋሰስ ህብረ ኮከብ የኢትዮጵያ ባለክንፍ ፈረስ በመባልም ይታወቃል። በተለይ በሁለተኛው መቶ ክፍለ ዘመን የነበረው ፕቶሎሚ 48 ህብራተ ከዋክብትን መዝግቧል። ከ48ቱ ህብራተ ከዋክብት ከጥንታውያኑ መካከል ፔጋሰስ ወይም በራሪው ፈረስ ይመደባል። ዛሬ እንግዲህ አይኤዩ ኢንተርናሽናል አስትሮኖሚካል ዩኒየን የዓለም የአስትሮኖሚ ህብረት ከመዘገባቸው ከ88ቱ ህብራተ ከዋክብት መካከል አንዱ ፔጋሰስ ነው። እንግዲህ ፔጋሰስ በጣም ትልቅ ህብረ ኮከብ ነው። እንደና አንድሮሜዳ በጣም ትልቅ ህብረ ኮከብ ነው። እንግዲህ ቢያንስ ወደ 1121 ካሬ ዲግሪዎችን ሸፍኖ የሚታይ ሲሆን በተለይ ደግሞ ከ88ቱ ኮንስታሌሽንስ ወይም ህብራተ ከዋክብት መካከል አንዱ ሰባተኛ ደረጃ ላይ ማስቀመጥ እንችላለን። ፔጋሰስን ሰባተኛ ደረጃ ላይ ማስቀመጥ እንችላለን። እንግዲህ ይሄ ፔጋሰስ ማን ነው የሚለውን ነው ዛሬ ምነግራችሁ። እንዴት ከኢትዮጵያ ጋር ተገናኘ የሚለውን በጣም ስንተኛ ነው በመጠን ከ88ቱ ሰባተኛ ነው። ጥያቄ የጠየቃችሁኝ ሰባተኛ ደረጃ ማለት በጣም ትልቅ ህብረ ኮከብ ነው። እንግዲህ ብዙ የጥንታውያን ሰዎች በጣም አተኩረው ከሚመለከቱት ህብረ ኮከብ መካከል አንዱ ፔጋሰስ ነው። በጣም ብዙ ጥንታዊ ስራዎች ተሰርተውበታል። በፔጋሰስ ዙሪያ ብዙ ፊልሞችም አሉት። በተለይ በደንብ ሰርተውበታል እና ግሪኮቹ ጭምር ምን ይሉ ነበረ? ፔጋሰስ የኢትዮጵያ በራሪ ፈረስ ብለው ነበረ በማይቶሎጂያቸው የሚናገሩት። በተለይ ነጭ ነው ይላሉ። ስዕሉ ላይ እንደምታዩት በጣም ባለክንፍ ፈረስ ነው ይላሉ። ትዝ ይላችሁ እንደሆነ በአንድሮሜዳ መጽሐፋችን ላይ የኢትዮጵያ ልዕልት አንድሮሜዳ በሰንሰለት ታስራ አንድ አለት ጋር እንደዚህ በቼን አያይዘዋት አውሬ ሊበላት ባለ ጊዜ ፐርሰስ ግሪኩ ፐርሰስ በበራሪ ፈረስ ወይም በፔጋሰስ ጋልቦ እንዴት እንዳዳናት ብዙ ፊልሞች አሉና አንድሮሜዳን ነፃ ወጣት የሚል የግሪኮች ታሪክ አለ። እጅግ የሚገርም ነው። አንድሮሜዳ መጽሐፍ ላይ ብታነቡት ደስ ይለኛል። እኔ ዛሬ የምነግራችሁ ይሄንን አይደለም። ዛሬ የምነግራችሁ ፔጋሰስ ከኢትዮጵያ ጋር ያለው ትስስር ምንድነው የሚል ነው እና በጣም የሚያስደስት ታሪክ ነው። ኢትዮጵያን በመረመርናት ቁጥር ተገልጣ የማታልቅ መጽሐፍ ናት። ገጿ ማያልቅ ብትገልጧት አያልቅም። ይሄን ግን ኢትዮጵያን ለሚወዱ ብቻ የሚገለጽ ነው። ካልወለዷት ግን ሁሌ እንቆቅልሽ ሆና ድፍን ብላ የምትቀር ናት እና ስንገልጣት ብዙ ነገር ነው የምናወጣውና አሁን
ምን ገልጸው መካከል ነው አንዱ ገጽ ምዕራፍ እዚህ ላይ የምናነበው ኢትዮጵያን ፔጋሰስ። እንግዲህ በሳይንስ ደረጃ ይታወቃል። ፔጋሰስ ከኮንስታሌሽን መካከል አንዱ ነው። ሳይንሱ ራሱ በራሪው ፈረስ ይለዋል። አሁን ያለው ሳይንስ እንግዲህ ከኢትዮጵያ ጋር ያለውን ትስስር የጻፈ ፕሊኒ ነው። ፕሊኒ በጣም ሪሰርች ነው። እንግዲህ ሁሉ ጊዜ እኔ ማቀርብላችሁ ብዙ ጊዜ ጥናታዊ ነገሮችን ነው እና በደንብ አድርጋችሁ መዝግቡ። ፕሊኒ ዘኢልደር በጣም ታዋቂ ጸሐፊ ነው። ለመጀመሪያ ጊዜ በእውነት ብዙ ነገሮችን ጽፏል እና ስለ ፔጋሰስ እና ስለ ኢትዮጵያውያን እጅግ የሚገርም ነገርን ነው ፕሊኒ የጻፈው። ፕሊኒ የነበረበት ከ23 ዓመተ ምህረት እስከ 79 ዓመተ ምህረት የዛሬ ኦልሞስት 2000 ዓመት በሉት የነበረ ነው። ታላቁ ፕሊኒ ይባላል። በጣም ፈላስፋ ነው። ሮማዊ የተፈጥሮ ፈላስፋ ነው። በተለይ ናቹራል ፊሎሶፈር ነው ፕሊኒ እና በተለይ የንጉስ ቫስፓሲያን ጓደኛ የነበረ ነው። ተፈጥሮን ያጠና የነበረ መልክዓ ምድሮችን ያጠና የነበረ ሲሆን በተለይ የተፈጥሮ ታሪክ በሚል ናቹራል ሂስትሪ የሚል 37 መጻሕፍቶችን የጻፈ ታላቅ ጸሐፊ ነው። 37 መጻሕፍትን ጽፏል። በተለይ መዝገበ ጥበባት አዘጋጅቷል። መዝገበ ጥበባት ማለት ኢንሳይክሎፒዲያ ነው፣ አዘጋጅቷል ፕሊኒ። በዚህ በጣም ይታወቃል እና እዛ ላይ ስታነቡ 37 ክፍሎች ነው ያሉት መጻሕፍት ነው ያካተተውና ፔጋሶስ ኤቶፒኮስ ብሎ ይጠራዋል። የኢትዮጵያው ፔጋሰስ በራሪው ፈረስ ብሎ ይጠራዋል እና ይህ ፈረስ እዛ ሲጽፍ ምንድነው ክንፍና ቀንድ ካለው ፈረስ የተዳቀለ ካለ በኋላ ከሰሃራ በታች አፍሪካ ክልል ከሆነችው ከኢትዮጵያ የተገኘ ፈረስ ነው ይላል ፕሊኒ ዘኢልደር ነውና በጣም ታዋቂ ጸሐፊ ነው። እንግዲህ ኦልሞስት ጥንታዊ ጸሐፊ ነው። ኤንሳይክሎፒዲያን ያዘጋጀ ነው። 37 መጻሕፍቶችን ያካተተና ከኢትዮጵያ የተዳቀለ ፈረስ በማለት ፕሊኒ ያነሳዋል። ሌላው በግሪክ እንግዲህ አፈ ታሪክም በእኛም የሚነገርለት ፔጋሶስ በጣም ዝነኛ ሲሆን እንደውም ምን ይላል በሚገርም መልኩ ኢትዮጵያ እና በቀይ ባህር ዳርቻ ፔጋሰስ ተዳቅሎ ተወልዷል ብሎ ያስቀምጠዋል እና በተለይ እዛ ላይ ምን ይላል ራሱ በመካከለኛው ዘመን ከነበሩ ልዩ የእንስሳት ፍጡራን ይመደባል ይላል። ይሄ በራሪው ፈረስ በየትም ዓለም ብትሄዱ በተለይ ቱር የምታደርጉ ሰዎች ካላችሁ ፔጋሰስን የትም ዓለም ታዩታላችሁ። ፈረንሳይ ብትሄዱ የእስክንድር ብሪጅ ላይ ታዩታላችሁ። ቻይና ብትሄዱ፣ ሰሜን አሜሪካ ብትሄዱ ቬጋስ አለ። የተለያዩ ዓለማት ብትዞሩ ክንፍ ያለው ፈረስ ትላችሁ እንደውም የሞቢል ይሁን የሼል ማስታወቂያ ሆኖ ሲበር ሁሉ ታዩታላችሁና በሁሉም ዓለም ያለ ነገር ነው እና ይሄ ፈረስ ከኢትዮጵያ ጋር የተያያዘ እንደሆነ ፕሊኒ ይጽፋል። በተለይ እንደ ፕሊኒ ቀዳማዊ ከሆነ ምን ይላል 2 ቀንዶችና ክንፎች ያሏቸው ፈረሶች በኢትዮጵያ ውስጥ ተዳቅለው ያስገኙት ነው ይላል። እንግዲህ እንደኔ ምርምር እንደኔ ሐሳብ ደግሞ ፔጋሰስ ፈረስ ከሆነ በጥንት ኢትዮጵያውያን አጠራር አጋሰስ የሚባል ነገር አለ። አጋሰስ ማለት ፈረስ ማለት ነው። ፔጋሰስ፣ አጋሰስ እነዚህ ነገሮች በጣም ልታጠኑ ትችላላችሁ። ፔጋሰስ እና አጋሰስ እና ፔጋሰስ እንግዲህ የኢትዮጵያን ፔጋሰስ የሚል አንድ ራሱ ህብረ ኮከብ ነው። አንዱ እኔ ፔጋሰስን አላውቅም ማቀርበው እኮ እንድታውቁት ነው። የምታውቁትማ ቢነገር ምን አለ እና የኢትዮጵያን ታሪክ መች እናውቀዋለን። እዚህ በደንብ መስማት ያስፈልጋል። እንግዲህ ሌላው አጥኚ ደግሞ ዱራሱላ ዱዊንጂ ሂውስተን የጥንት ኢትዮጵያን ስልጣኔ በጻፈችው ጽሑፏ ላይ ምን ትላለች? ይሄን ትጠቅሳለች። እሷ ደግሞ ከሞደርን ጸሐፍት መካከል ናት። የጥንቱን ፕሊኒ አንስቼላችኋለሁና አንዱ ናይክ ፔጋሰስ 35 የሚባል ጫማ አለ። በጣም ብራንድ ነው ፔጋሰስ። አመሰግናለሁ። አንዱ አስተያየት ሰጪ ነው። ምን ትላለች? ድንቆቹ ኢትዮጵያውያን ትላለች የጥንት ዘሮች ለዚህ ምድር ቁሳዊና መንፈሳዊ ስልጣኔን ያበረከቱ ናቸው ትላለች። ቀጥታ ቃል በቃል በዶሞዎቻቸው ደረቁን አለት ሁሉ ንደው ግንባታን የሚያካሂዱ የነበሩ እነዚህ ህዝቦች አንዳንድ ተመራማሪዎች አለች ዱዊንጂ ናት የጻፈችው ኤሌክትሪካዊ ኃይልን ቀድሞ ያገኙ ናቸው ይሏቸዋል አለች። ስለዚህ ነገር ማቅረብ እፈልጋለሁ ሌላ ቀን፣ አሁን ግን አላቀርብም። ሌሎቹ ደግሞ አለች ትንሽ ገፋ አድርገው
በጥንት ታሪክ የምናውቀው በራሪ ፈረስ ፔጋሰስ እንደው የዋዛ አፈ ታሪክ አይደለም ይሉናል አለች። 2 ትቀጥልና የጥንት ስልጡን ህዝቦች ከብረት በራሪ ማሽን ሰርተውም ነበር ይላሉ ትላለች። እንግዲህ ዲዩንጂ ማለት ነው። ስለዚህ ቀደምት ኢትዮጵያውያን ፕሊኒን ታሪክ ጠቅሳ ነው እሷ ራሱና ፔጋሰስ እንደ አፈ ታሪክ የምናየው አይደለም ሊሆን የሚችል ነገር ነው ብላ ታስቀምጣለች ማለት ነው። እኔ ደግሞ ሊሆን ይችላል ብዬ ሞግታለሁ። ለዚህ ማስረጃዎች አንዳንድ ነገሮች ልነግራችሁ እፈልጋለሁ። እንግዲህ ከ88ቱ ብራተ ከዋክብት አንደኛው ምናልባት አይፖዴ እንትን ካለ እስቲ አመጣዋለሁ። እዛ ላይ አንድ ስዕል ማሳያችሁ ይኖራል። ቁጥሩ እንግዲህ ከ88ቱ ብራተ ከዋክብት መካከል ወይም ኮንስታሌሽን አንደኛው እንግዲህ ኢትዮጵያ በራሪ ፈረስ የሚባለው ፔጋሰስ ብዙዎቻችሁን የምትጠይቁት ፈረስ ሆኖ እንዴት ክንፍ ሊኖረው ይችላል ነው። ይሄ በጣም ትልቅ ጥያቄ ነው። ፈረስ ሆኖ እንዴት ክንፍ ሊኖረው ይችላል? በሁሉም ዓለም ብትሄዱ ይሄን ነገር ታዩታላችሁና እንዴት ሊኖረው ይችላል የሚለው ማንበብ ጀመርኩኝ። በተለይ የጥንት ኢትዮጵያን ዶክመንቶችን እስቲ ልፈትሻቸው። የተለያዩ ጠልሰሞችን፣ የተለያዩ ጽሁፎችን እንግዲህ ከመጻሕፍቱ ጋር ነው እና የኖር ነው ለኛ አዲስ አይደለም። ሁሉም በሙያው ደስ ይላል እና ይሄን እንዴት ሊገኝ ቻለ የሚለውን መመርመር ጀመርኩኝ። በኋላ አንድ ይሄን የሚያጠናክርልኝ አንድ ጽሁፍ አየሁ። ያ ጽሁፍ ምን ይላል? ጽንስና አይን ኢትዮጵያውያን ተጠቅመው አዲስ ዝርያ ለማስገኘት ይችላሉ፣ ጽንስና አይን ይገናኛሉ የሚል አንድ ጽሁፍ ጽፈው ነበረ። ይሄን ደግሞ እንዴት ነው ብዬ አንድ ጄኔቲክስ ምህንድስና ላይ በጣም ዶክተር አለ፣ በጣም ወዳጄ ነው። ዶክተር የትነት የሚባል አንድ ወዳጅ አለኝ ስዊድን፣ ይከታተል ይሆናል። አሁን ከሱ ጋር በጣም ተነጋገርንና የጥንት ኢትዮጵያውያን እሳቤና የአይንና የጽንስ ጉዳይ እንዴት ነው ብዬ ነገርኩት። በጣም ገረመው። በሳይንሱም በጄኔቲክሱ ሳይንስ በጣም በሚገርም መልኩ ይሄ እውነት ተጽፏል። እንግዲህ ምንድነው ስዕሉን ለማሳየት እያሰብኩ ነው፣ ግን በኋላ ላይም ላሳያችሁ እችላለሁ። በጣም ጥሩ። አይንና ጽንስ እንዴት ሊገናኝ ይችላል የሚለውን ቀደምት ኢትዮጵያውያን አንድ የጻፉት ጽሁፍ አለ። ለምሳሌ ይላሉ ሰዎች ሲወለዱ፣ እኛ ስንወለድ በሉት አናይም፣ አይናችን እንደተጨፈነ ነው የምንወለደው። ሌሎቹ ደግሞ ሲወለዱ ለምሳሌ እንስሳት፣ አራዊት አይናቸው እንደተገለጠ ነው ወዲያው ብትመለከቱ። ሰው ግን እንዴት ነው ይሄ ነገር የሚለውን ኢትዮጵያውያን ሲጽፉ በጣም ውሻና ድመት ለምን አያዩም? አይናቸው ለምን ከርዕይ አይገለጽም? ሰዎች ደግሞ ወዲያው በተወለዱ ጊዜ አይናቸው ማየቱ፣ ሌሎቹ ግን አለመታየታቸው ለምንድን ነው ሲሉ፣ ለምሳሌ የሰዎችን ሲያመጡ ወላጆቻችን እናትና አባቶቻችን ብለን እንጻቸው ጾታዊ ግንኙነትም ሲያደርጉ እየተያዩ ነው። ሰዎች ናቸው፣ እየተያዩ ነው። ስለዚህ የሚወለደው ሕፃን አይኑን እያየ አይኑ ገልጦ ይሄዳል የሚል አንድ ጽሑፍ ተመልክቻለሁ። ውሻ ድመት ደግሞ ሲወለዱ ግን ወዲያው አይናቸው አለማየቱ መጨናነት ይቅርታም ተቃራኒ ያደርገዋለሁ ጾታ ባለመታየት ነው። ፊት ለፊት አይተያዩም። ስለዚህ ሲወለዱ አይናቸውን ጨፍነው ይወለዳሉ የሚል አንድ ጽሑፍ ተመለከትኩኝ። ይህንን ከያዝኩኝ በኋላ ደግሞ የእነ ሰሎሞንን የእነ እስክንድርን ወይም የኢትዮጵያውን ፔጋሰስ ታሪክ ለማጥናት ሙከራ ሲደረግ፣ ለምሳሌ የያዕቆብን ታሪክ ስንመለከት አዳዲስ ዝርያዎች ለማግኘት አይንን ተጠቅሟል። ምንድነው ያደረገው? 3 በትሮች አመጣ። 3 በትሮች ለውዝ፣ ልብንና ኤርሞን ይባላሉ እስከማስታውሳቸው፣ ቅዱስ መጽሐፍ ላይም አሉ። ከዛ በኋላ ላጣቸው፣ ዥንጉርጉር አድርጎ ላጣቸው። ከዛ ገንዳ መጣ፣ ውሃ ሞላበት። ከዛ በኋላ 3 በትሮችን ገንዳው ላይ
አደረገ። በደንብ አድርጋችሁ አስተውሉ። 3 በትሮችን ዥንጉርጉር አደረጋቸው፣ ላጣቸው፣ ገንዳ ላይ አደረጋቸው። ገንዳው ላይ ውሃ ሞላ። እንግዲህ ገንዳው ላይ ውሃ ከሞላ በኋላ እንስት በጎቹን ውሃ እንዲጠጡ ያደርጋል። ውሃውን ለመጠጣት ወደዛ ገንዳ አመሩ ሴቶች በጎቹ እና አይናቸው ምን ያይ ነበረ? ዥንጉርጉሩን ውሃ ይመለከት ነበረ፣ አይናቸው ማለት ነው። ምክንያቱም የፀሐይ በትሮ ገንዳው ላይ የተቀመጡትን ዥንጉርጉር በትር ስታርፍ ጥዋ ውሃ ውስጥ ስለሚያርፍ ዥንጉርጉር ያዩ ነበረ። ከዛ አውራዎቹን በጎች ይልካቸዋል። ሲገናኟቸው ምን አይነት ዥንጉርጉሩን ውሃ በአይናቸው አተኩረው እያዩ ዘርን ስለተቀበሉ ልክ በነዛ በትሮች ዥንጉርጉር ነጣ ምልክት ያላቸው በጣም ኃይለኛ የሆኑ የበረቱ ከላባ በጎች የጠነከሩ አዲስ የበግ ዝርያዎችን አስገኝተዋል፣ ወልደዋል። ይሄ በጣም የሚገርም ነገር ነው። በጣም ስለዚህ እንግዲህ ይህንን ነገር ካየን፣ ይህን ነገር ከተመለከትን ሌላው ሰሎሞን እና እስክንድር ከመቄዶንያ እስክንድር ከእስራኤል ሰሎሞን ይሄን ቴክኒክን የተጠቀሙት ሌላ ምንም አዲስ ነገር የለውም። ለምሳሌ እስክንድር ሰሎሞንም ሞትን ሽሽት ሙከራ ለማድረግ ሞክረው ነበረ። እንግዲህ በግዕዝ የተጻፈው የእስክንድር መጽሐፍ ምን ይላል? ቃል በቃል ግዕዙን ትንሽ ላንብብላችሁና ወደ አማርኛ ልተርጉምላችሁ። እስክንድር ወነበረ አሐዱ ንጉሥ ዘስሙ እስክንድር ዘነግሠ ላዕለ ሀገረ አርማንያ ወሶርያ ወአንጾኪያ ይላል። በአርመንያ በሶርያ በአንጾኪያ ሀገር ላይ ነገሰ። የስሙ መጠሪያ እስክንድር የተባለ አንድ ንጉሥ ነበር ይላል። ይህ ንጉሥ 4ቱን የዓለም አቅጣጫዎችን ገዛ። ይህም ንጉሥ ወደ ገነት ይገባ ዘንድ በልቡ አሰበ ይላል። ከዛ በቤቱም ውስጥ እንደ ንስሮች ክንፎች ያሉት ፈረስ ነበረ። እንደ መላእክትና በገነት እንዳሉት ንስሮች ያለው በሆነ በዚህ ክንፍ ባለው ፈረስ ላይ ተጭኖ ወደ ገነት እንደገባና በበለስ እንጨትና በሎሚ እንጨት መካከል ፈረሱን በዘይት ዛፍ ውስጥ እንዳሰረው ይጽፋል። ነገር ግን የእግዚአብሔር መልአክ እንደገሰጸውና እንዳወረደው ገነትን በአጸደ ነፍስ እንጂ በአጸደ ስጋ አትገባባትም ብሎ እንደመለሰው አንድ የግዕዝ ዶክመንት ተመልክቻለሁ። ሌላው በጣም የሚገርመው የንጉሥ ሰሎሞን ነው። ንጉሥ ሰሎሞን እንደዚሁ የሚሞትበትን ቀን ካየ በኋላ ከተረዳ በኋላ በጣም ሞትም ከመፍራት የተነሳ ንስርና በ4 እግሩ የሚጋልብ ፈረስን አዳቅሎ በራሪ ፈረስን እንዳገኘ ኢትዮጵያውያን ጽፏል። ሰሎሞን ደግሞ ምንድነው ያደረገው? ቃል በቃል ግዕዙን ሙሉ ላንብብላችሁ። ከዛ ጉግል ላይ ስዕሎቹ አሉ። የኢትዮጵያው ስዕል የለም፣ ይሄኛው ስዕል የለም፣ ጉግል ላይ የለም፣ ብራና ላይ ነው ያለው። ከዛ ላይ ነው ያነሳሁት። እና ወበዝንቱ ነገር ተጥበበ ወአሐዘ ንስር አብየ ዘይሰር ውስተ አየር ወአሰሮ በማይሰር በውስተ ቤት ይላል። ሰሎሞን ተራቀቀና ይላል። አሁንስ አይቻልም ወይ? ሞክሩት ቤታችሁ። እና በአየር ውስጥ የሚበር ታላቅ ንስርን የያዘ ይላል። ቃል በቃል ላንብብላችሁ ግዕዙን ወደ አማርኛ የተተረጎመው። በቤት ውስጥም በማሰሪያ ያሰረው ነጭ ሴት ፈረስን አመጣ። ከብቻው ከንስር በቀር ወዲያና ወዲህ ሌላ ነገር እንዳትመለከት ለዓይኖቿ መጋረጃ አደረገ። ንስሩ ብቻ ወዳለበት እንጂ ወደ ኋላዋ ወደ ሌላ እንዳትመለከት አደረገ ይላል። መጋረጃ ጋረደ። ነጭ ፈረስና ንስር ፔጋሰስ ነጭ ነው እንደምታዩት። ፊልም ላይም ክላሽ ኦፍ ዘ ቲታንስ አይ ዶንት ኖ ፊልሙን አይቼዋለሁ ብቻና ፊት ለፊት አደረገ። መጋረጃ ጋረደ። ወደ ኋላም ወደፊትም ማየት አይቻልም። ፊት ለፊት አይን ለአይን መፋጠጥ ጀመሩ። ከዚህ በኋላ ይላል ወንድ ፈረስን አቀረበ። ያን ጊዜ ያቺ ፈረስ ጸንሳ ይላል ንስሩን እያየች ግንኙነት ስለተፈጸመባት እንደ ንስሩ ክንፎች ያሉት ወንድ ፈረስን ወለደች ይላል። በእግሩ ይሄዳል፣ በክንፉ ይበራል። እና ምን ይላል እዛ እንደውም አፉም እንደ ንስር ሲሆን ሁለቱ ጆሮዎቹና እግሮቹ እንደ ፈረስ ነው። በሁለቱ ጎኖቹ የሚበርልበት ደግሞ እንደ ንስር 2 ክንፎች አሉት ይላል። ይሄ በጣም አፉ እንደ ንስር ይመስላል፣ ደግሞ እንደ ፈረስ አለው።
በጣም ደስ የሚል ነገር ነው። ቀጥሎ ስለሚመገበው ምግብ ደግሞ ይገልጻል። ስለሚመገበው ምግብ ደግሞ ልንገራችሁ ምን ይላል በግዕዙ ወለውቱ ፈረስ ኮነ ሰሎሞን ንጉስ ዘይሴስዮ ስጋ ልህምት ወአባግ ወአጣሊ ሰፊ ነው ጽሁፉ እና ምን ይላል ምን እንደሚመገብ ደግሞ ትንሽ ልንገራችሁ። ይህንንም ፈረስ ንጉስ ሰሎሞን የላሞችን የበጎችን እና የፍየሎችን ስጋ በቤተ መንግስት ውስጥ ይመግበው ነበር ይላል እና ሁለት ክንፎች ያሉት ፈረስ የተዳቀለ ኃያልና ብርቱ ሆነ ይላል። ወደ ሰማይ መብረር በፈለገ ጊዜ እስከፈለገበት ድረስ ወጥቶ ሄዳል እንደ ንስር ማለት ነው። ወደ ንጉሱ ቤተ መንግስት ደግሞ ተመልሶ ይመጣልና ቀለሙ እንደ ንስር ዥንጉርጉር ነው ይላልና ሰሎሞን ይህን ፈረስ እንደ ንስር የላሞችን ስጋ እያበላ ወተትን እያጠጣ ነው ያሳደገው ይላል። በኋላ ደግሞ ምን ማድረግ ጀመረ? እስቲ ጉብኝት ደግሞ ወደ ሌላው ዓለም ይደረግ የሚል ሐሳብ አመጣና በሱ ላይ አልሞከረም። አገልጋይ ወይም ሰራተኛው ከቤተ መንግስት አንዱ ወጥቶ እንዲያይ አደረገ። ሲሄድ ግን ይሄን ዘዴን የተጠቀመው አሁንም አጉልቼ ላሳያችሁ ይመስለኛል። እንደዚህ አይነት ነገር ነው ያደረገው። እዚህ ጋር የሚታያችሁ ከሆነ አላውቅም እዚህ ጋር ዘንግ አደረገ ይላል። ዘንጉ ላይ ስጋ ይታያቸዋል። አይፖዱ ላይ በዘንግ ላይ ስጋ አሰረና እዚህ ንስሩ ትከሻው ላይ አደረገለት። እንግዲህ ንስሩ ስጋውን ያየ ይመስለዋል። ሲሄድ ግን አብሮ ዘንጉ እዚህ ጋር ነው የታሰረው እንደየይስሉ ሲሄድ አብሮ ሄዳል ማለት ነው። አብሮ ሄዳል። ከዛ በኋላ ወምዝ ገብረሎቱ ኮረ ወፃኖ ዲባሃቀው ይላል። ኮርቻ ሰራላለት በክንፎቹ በታች ሳይደርስ በጎኖቹ ላይ ነው የጫነው። ስዕሉ ላይ የብራናው ስዕል ላይ እንዳያችሁት በረጅም ዘንግ ላይ የላም ስጋ አሰረና ልክ በአይኖቹ ትይዩ እንዲታየው በሰንሰለት አያያዘ። ከዛ አገልጋዩን በፈረስ ላይ ጫነ እና ሰሎሞን እንዳዘዘው በዚያ ፈረስ ላይ ተጫነ። ከፈረስ ላይ ከዛ ንስር ላይ እንዳይወድቅ በደንብ በብረት ሀብል አሰረው፣ አገልጋዩን ማለት ነው። ኮርቻውን ከፈረሱ ላይ አሰረው ብራናው ላይ እንዳያችሁት። አሁን በዘንግ አስያዘው። ከዛ በኋላ መሄድ ጀመሩ ነው፣ ጉዞ ተጀመረ ነው የሚለውና እንዴት ላከው? አሁን ይሄን አዘጋጀ። መጀመሪያ ልንገራቸው፣ አሰረው፣ አዘጋጃጀው። እንትኑ ነው ወዘንተ ቢሂሎ ፈቶ ሰሎሞን ለውቱ ፈረስ የማይሰርሁ ወሶበ ፈቶ ደዊሁ እገሪሁ ምን ይላል? ይህን ካለ በኋላ ሰሎሞንን ፈረስ ከማሰሪያው ፈታው። በፈታውም ጊዜ እጆቹና እግሮቹ እንደ ቤት ምሰሶች የቆሙና የቀኑ ሆኑ። ሁለቱ ክንፎቹ ልክ በነፋሳት እንዳሉ ደመናት ሆኖ ይፈረስ በረረ ይላል። ይፈረስ በረረ። ያን ጊዜ ንጉሱና ህዝቡ ሁሉ ያዩ ይፈረስ እንደ ንስር እየበረረ ሲሄዱ እንዲህ አይነት ነገር ከቶ አልሰማንም ብለው በጣም እንደተደነቁ ይጽፋል። ሰፊ ነው። እኔ ትንሽ ነው የምነግራችሁ ለአእምሮ የሚመጥኑ ነገሮች ላይ። ያን ፈረስ በአይኖቹ ፊት የሚያየውን ያን ስጋ አገኛለሁ እያለ ይሄዳል እና ሄዱ እና እስከሄዱ በኋላ ብዙ ነገሮች ነው ያየው። እዛ ዝርዝር ውስጥ ለመግባት ራሱን ችሎ አንድ ፕሮግራም ይፈልጋል። የጨለማ ዓለም አይቷል፣ የብርሃናት ዓለም አይቷል፣ ብዙ ነገሮችን ጎብኝቷል። ብሔረ ሕያዋን የሚባለው ብሔረ ብፁዓን በስዕል አለ። ወአግባሪሆን ብሔረ ሕያዋን ብፁዓን ሰሜና ብሔረ ሕያዋን ወደቡባ ብሔረ ብፁዓን ወለኩሎሙ አውዶሙ ውቅያኖስ፣ ሁሉን የሚዞራቸው ውቅያኖስ ነው። በስተሰሜን አቅጣጫ ብሔረ ሕያዋን፣ በደቡብ አቅጣጫ ብሔረ ብፁዓን፣ የበረዶ ዓለም፣ የናጌብ ዓለም፣ የየብስ ዓለም፣ የበረድ ዓለም፣ የገነት ዓለም ደቡቡ ወደዚህ በሰሜን አቅጣጫ ሰባቱ የዓለም ክፍሎች እነዚህ ወዘተ። እንግዲህ በኢትዮጵያ ጉግል ላይ የለም፣ ብራና ላይ ነው ማሳያቸው። ብራና ነው የኢትዮጵያ። ይህን ይመስላል በቅርበት። ለማንኛውም ይህን ሁሉ ዓለም አይቶ
መጣ ነው እነዚህን ሁሉ ጎብኝቶ ከዛ በኋላ ስላየው ነገር ሰሎሞን ለሰሎሞን ሪፖርት ዘገባ ያቀርብለታል። ከዛ በኋላ ሰሎሞን ደግሞ ይጠይቃቸዋል ፈላስፎቹን ሰብስቦ ወተሰሎሙ ሰሎሞን ለማይምራኒሁ ዘይል ምን ትኑቱ መንጦላይት ዘጽልመት ሰሎሞንም ጠቢባኖቹን ሰብስቦ በስተምዕራብ አቅጣጫ ያለው የጨለማ መጋረጃ ምንድነው ይላቸዋል። በምዕራብ በኩል ያየው የጨለማ መጋረጃ በርባሮስ እና የሲኦል በር ነው ይሉታል። ያቺ የበራችሁ ደግሞ የነጻችሁ ደግሞ ህማም ሞት የሌለባት የገነት ደጃፏ ላይ ያለችው ብሔረ ሕያዋን ናት ይላሉ። ብሔረ ብፁዓን ናት ይላሉ። በስዕል ቅድም ያያችሁት ጂኦግራፊ ነው። አሁን ገነት የት ነው ሊኖር የሚችለው ቦታ? ብሔረ ብፁዓን የት ሊሆን ይችላል? ብሔረ ሕያዋን የት ሊሆን ይችላል የሚለው አባቶቻችን ጥሩ አድርገው እንደዚህ አድርገው ካርታውን ስለዋል ማለት ነው። ካርታውን ስለዋል። እዚህ ሄዳችሁ መጎብኘት ብትፈልጉ ማለት ነው፣ ግን በብቃት ነው። እሺ ከዛ በኋላ ሰሎሞን ከመኳንንቱና ከመሳፍንቱ ጋር ተመካከረና እኔ ራሴ መሄድ አለብኝ ይላል። ወእምዝ ተጽዕነ ዲበ ዝንቱ ፈረስ ዘቦ አክናፍ ዘአልሐቆ በውስተ አየር ወበጻ ሀበ ምህዋረ ፀሐይ ይላል። በዚህ ላይ ተጭኖ ወደ ፀሐይ ምህዋር ሄደ ይላል፣ ወደ ምስራቅ አቅጣጫ። በጣም የጨለማ መጋረጃን ተመለከተ። የሲኦል በር ነው። ፈርቶ ተመለሰ። ብዙ ምስጢራት አየ። በ12 ዕለታት ተሻግሮ ወደ ብሔረ ሕያዋን ደረሰ እና የብርሃን መላእክት መልኩ እንደ ንስር የሆነውን ሰሎሞን በላዩ የተጫነበትን ፈረስ 2 ክንፎቹን ሰብረው በታላቅ ጉድጓድ ውስጥ ጨመሩት ይላል። ሰሎሞን ግን ገነትን እያደነቀ ብዙ እንደቆየ ይጽፋል። በኋላ ግን ንስሩን ወደዛ ወርውረው ሰሎሞንን ግን ወደ ገዛ ከተማ ወደ ኢየሩሳሌም መለሱት ይላል እና በጣም ደስ የሚል ነው። ይሄ ሁሉ ታሪክ እንግዲህ በራሪ ፈረስ ስለነ ፕሊኒ ያሉት እነ ድሩሱላ ዱንጂ ኢትዮጵያን ፔጋሰስ የኢትዮጵያ በራሪ ፈረስ ብለው የጠቀሱት ታሪክ ጋር አንድ ነው። ሌላው እንግዲህ ፔጋሰስ ከ20 ዓመት ከ20 በላይ በሆኑ ከዋክብት የተገነባ ነው። አብዛኞቹ ደግሞ የምናየው ፊት ለፊት አካሉን ፈረሱን ራስ የሚሰሩትን ደማቅ ከዋክብት ማየት ትችላላችሁ። 12 ከዋክብት የፔጋሰስ ጠቅላላ አካሉን ይሰራሉ። አሁን በስተሰሜን አቅጣጫ አለ ማየት ትችላላችሁ። ወጣችሁ የቤት ስራ ነው መሰጣችሁና ለማየት የፈለገ ሰው በደንብ የስታር ጌዚንግ ችሎታ ላላችሁ ነው የምነግራችሁ። ገና አማተር ወይም ጀማሪ ለሆናችሁ ብዙም ሊከብዳችሁ ይችላል። ግን ሰማያትን በደንብ መመልከት እና በደንብ መለየት ካርታዎቹን ለቻላችሁ ወሰኑን ልንገራችሁ። ፔጋሰስ በሰሜንና በምስራቅ አሁን ሰሜን አለ፣ ምስራቅ እኔ አሁን ባለሁበት ደረጃ ልንገራችሁ። ምስራቅ በዚያ አቅጣጫ ነው ያለሁበት፣ ፊቴ ሰሜን ነው። ስለዚህ በሰሜን ምስራቅ አንድሮሜዳ ታዋስነዋለች። አንድሮሜዳ ኮንስታሌሽንን ተመልከቱ። ይሄ ለምታዩ ሁሌ ለምትከታተሉት ነው የምነግራችሁ። ላሴርታ ደግሞ በሰሜን ሳይጅነስ ደግሞ አሁንም በሰሜን ምዕራብ ሳይጅነስን በሰሜን ምዕራብ አድርጎ ቡልፔኩላ ደልፊነስና ኤኩሊየስን ደግሞ በምዕራብ በዚያ አቅጣጫ በምዕራብ አኳሪየስን ደግሞ በደቡብ እንዲሁም ፓይሰስን ደግሞ በደቡብ ምስራቅ ያዋስኑታል ማለት ነው። ስለዚህ አንድ ሰው ፔጋሰስ የኢትዮጵያውን ፈረስ ማየት በሰማይ ላይ እነዚህን 20 ኮከብ ደማቆቹን 12 ለመመልከት ከፈለጋችሁ ብዙ እንትን ውስጥ አትግቡ። ፔጋሰስ በቃ በሰሜን ምስራቅ አንድሮሜዳ ያታዋስነዋለች። የአንድሮሜዳ ንብረ ኮከብ ተመልከቱ። ላሴርታ እንደገና በሰሜን ሳይጅነስ ምዕራብ አካባቢ ቡልፔኩላ ደልፊነስ እና አኩሊየስ ደግሞ በምዕራብ አኳሪየስ ደግሞ በደቡብ ፓይሰስ ደግሞ ሁት ማለት ነው አሳው በደቡብ ምስራቅ ያዋስኑታል። መሃል ላይ ታዩታላችሁ ማለት ነው። ስለዚህ በቀላሉ ለየ ነው ማለት ነው እና በጣም ደስ ከሚሉኝ ማታ ከመመለከታቸው መካከል አንዱ የኢትዮጵያውን በራሪ ፈረስ ፔጋሰስን ከነክንፉ ቅርጹ ምናምኑ በሰማይ ላይ ስለማየው በጣም ደስ ይለኛል። እናንተም ማየት ትችላላችሁ። ሌላው ፔጋሰስ ውስጥ ብዙ ሰማያዊ አካላት አሉ። በጣም ያለምንም የማያ መሳሪያ እነዚህ ባይናኩላር ያስፈልጋችሁ
ባይናኩላር አያስፈልጋችሁ። ውስጡ የግሎቡላር ስብስብ ክላስተር M15 ይታያል። M15ን በባዶ አይን ማየት ትችላላችሁ። ምንም አያስፈልግም። የግሎቡላር ስብስብ ክላስተር ነው። እዚህ ላይ በመጠንም በጣም ቢሆን ማየት ትችላላችሁ፣ ግን ጨለማ መሆን አለበት። ከተማ ላይ ትንሽ ከዋክብት ለመመልከት ይከብዳል። እነዚህን ለማየት ለምን መሰላችሁ የሚከብደው? ላይት ፖሊዩሽን የሚባል አለ። በጣም መብራት አለ አይደል? ከተማ አሁን እኮ እንደና አሜሪካ ምናምን ከባድ ነው ከዋክብት ለማየት። ጫካ ውስጥ መሄድ ወይም ገጠር የሚታዩት ከዋክብት ከተማ ለምን አይታዩም ትላላችሁ? ሰማዩ አንድ ነው፣ ነገር ግን ገጠር ጨለማ መብራት ስለሌለ በደንብ ይታያሉ። ከተማ ግን በጣም ብዙ መብራት ስላለ አይናችንን ይበዘብዘዋል። ስለዚህ በጣም ጨለማ መሆን ያስፈልጋል ይሄን ግሎቡላር ክላስተር ለማየት ከፈለጋችሁና ይህ ስብስብ ወይም ክላስተር ከመሬት 33600 የብርሃን ዓመታት ርቀት ላይ ይገኛል። በውስጡም ወደ 100,000 በላይ ከዋክብት አሉ። 100,000 በላይ ከዋክብት አሉ። ሴራ 15 ያው በፍኖተ አሊብ ውስጥ በጣም ፍግፍግ ብለው በመኖር ከሚታወቁ ያው ግሎቡላሮች አንዱ ነውና ብዙ ተለዋሽ ከዋክብት ቫይራል ስታር ይዟል። ፐልሳር የሚባሉትን ይዟል። ጥንድ የኒውትሮን ኮከቦች ደብል ኒውትሮን ስታር ሲስተም ይዟል። ብላክ ሆልም አለበት። የጨለማ ጉድጓድ ያካትታልና ፔጋሰስ አስገራሚ ነው። ምንም በግዙፍ ደግሞ የማያ መሳሪያ ቴሌስኮፕ ደግሞ ካችሁ ደብዛዛ ጋላክሲዎችን ይዟል። ለምሳሌ NGC 7331 NGC 7217 NGC 7479 ጋላክሲዎችን ይዟል እና በጣም ደስ ይላል። ሌላው ኤክሶፕላኔቶች አሉት። የፕላኔት ስርዓቶች አሉት። 51 ፔጋሲ እንደ ፀሐይ በጣም ደማቅ ያለች ኮከብ አለባት። HD 29458 B የሚል ደግሞ ኤክስትራ ሶላር ፕላኔት ላይ ስፔክትሮስኮፒ ጥናት ተደርጓል። እዛ ላይ ደግሞ የውሃትነት እንዳለ መረጃ ቀርቧል እና ፔጋሰስ በጣም ደስ ይላል። እናንተ በደንብ ተመራመሩበት እላለሁ። እንግዲህ ስለ ኢትዮጵያው በራሪው ፈረስ ስለ ፔጋሰስ ይህን ያህል ብያቸዋለሁ። እናንተ ደግሞ ተመራመሩበት፣ ተራቀቁበት፣ አይምሯችሁን አስፉ። በጣም ከጭቅጭቅ ከጥላቻ እነዚህ ነገሮች አይምሮን የሚያጠቡ ጨለማ ውስጥ የሚከቱ በመሆናችሁ እናንተ ወደ አብርሆት ለመሸጋገር ሁልጊዜ በጎ ፖዚቲቭ ቲንከር መሆን አለባችሁ። እምነት፣ እውነት፣ ዕውቀት፣ አመክንዮ ሰው ነፃ ያወጣሉ። ከእምነት ጋር እንኖራለን፣ ከእውነት ጋር እንኖራለን፣ ከዕውቀት ጋር እንኖራለን፣ ከሎጂክ ከአመክንዮ ጋር እንኖራለን። ከዛ ውጪ ለኛ ባህሪ አይስማማምና በደንብ አድርጋችሁ እንድትመራመሩ አደራ እላችኋለሁ። ስለ ኢትዮጵያ በራሪ ፈረስ ፔጋሰስ ይህን ያህል ብያችኋለሁ። አመሰግናለሁ። መልካም አዳር ይሁንላችሁ። እንግዲህ ከበራሪው ፈረስ ጋራ ዘና እያላችሁ አንፉላለሁ። ወጣችሁ መመልከት ትችላላችሁ። በጣም አመሰግናለሁ። ሰላም ሁኑ። ሰላም አደሩ።